እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለተሻለ የደም ዝውውር ተመራጭ የሆኑ ምርጥ መጠጦችን በዚህ ቪዲዮ ላይ በደንብ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እነዚህ የምነግራችሁ መጠጦች የደም ዝውውርን የሚያሻሽሉበትን፣ የደም ስሮችን የሚያጠነክሩበትንና የልብ ጤናን የሚደግፉበትን ግልጽ የሆነ ማብራሪያን እሰጣችኋለሁኝ። የደም ዝውውርን ማሻሻል ማለት ናይትሪክ ኦክሳይድን በመጨመር ብግነት ወይም ደግሞ ኢንፍላሜሽንን በመቀነስ የደም መርጋትን በመከላከል እናም የደም ስሮችን ተጣጣፊ ማድረግ ማለት ነው። ታዲያ እነዚህ መጠጦች ሁሉንም ሂደትን የሚደግፉ ናቸው። አንደኛ የቀይ ስር ጁስ ወይም ደግሞ ጭማቂ ነው። ቀይ ስር በናይትሬትስ የበለጸገ ሲሆን ይህም በሰውነት ውስጥ ወደ ናይትሪክ ኦክሳይድ ይለወጣል። ናይትሪክ ኦክሳይድ የደም ስሮችን ያሰፋል፣ የደም ፍሰትን ያሻሽላል፣ እንዲሁም የደም ግፊትንም ይቀንሳል። ለጡንቻዎችና ለአንጎል የሚደርሰውን የኦክስጅን መጠንንም ይጨምራል። በደም ወሳጅ ቧንቧዎች ወይም ደግሞ በአርተሪ ውስጥ የፕላክ ክምችትን ለመቀነስም ይረዳል። ለመጠጣትም ተመራጭ ጊዜ ጠዋት ወይም ደግሞ ከስፖርት እንቅስቃሴ በፊት ተመራጭ ነው። ሁለተኛ የዝንጅብል ሻይ ነው። ዝንጅብል በተፈጥሮ የደም ፍሰትን የሚጨምሩ ጂንጀሮልስ የተባሉ ውህዶችን ይዟል። የፕላትሌት መርጋትን በመከላከል የደም መርጋት አደጋንም ይቀንሳል። የደም ስሮችን ዘና ያደርጋል፣ እንዲሁም ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ሰውነትን ለማሞቅናም ጥቃቅን የደም ዝውውርንም ያሻሽላል። ለመጠጣትም ተመራጩ ጊዜ ጠዋት ወይም ደግሞ ከምግብ በኋላ ምርጥ ነው። ሶስተኛ አረንጓዴ ሻይ ነው። አረንጓዴ ሻይ የደም ስሮችን ከጉዳት የሚከላከሉ ካቴኪንስ በተለይ ኢጂሲጂ የተባሉ ንጥረ ነገሮችን ይዟል። የኢንዶቴሊየም ተግባርን ያሻሽላል። የተሻለ የናይትሪክ ኦክሳይድ እንዲመረትም ያደርጋል። ዝቅተኛ ጥቅጥቅም ያለው ኮሌስትሮልን ኤልዲኤልን እናም በደም ወሳጅ ቧንቧዎች ውስጥ ያለውን ኦክሲዲቲቭ ስትረስንም ይቀንሳል። ለመጠጣትም ተመራጩ ጊዜ ጠዋት ወይም ደግሞ ከሰዓት በኋላ መጠጣት ትችላላችሁ። አራተኛ የሮማን ጭማቂ ወይም ደግሞ ጁስ ነው። የሮማን ጭማቂ የደም ወሳጅ ግድግዳዎችን የሚከላከሉ ከፍተኛ መጠን ያላቸው አንቲ ኦክሲዳንቶችን ፑኒ ካላጂንስን አሉት። የናይትሪክ ኦክሳይድ አቅርቦትን ያሻሽላል። የተሻለ የደም ስር መስፋፋትን ይሰጠናል። የደም ወሳጅ ቧንቧዎች ጥንካሬን ይቀንሳል፣ እንዲሁም የፕላክ እድገትንም ያዘገያል። ብግነትን በመቀነስ የልብ ጤናንም ይደግፋል። ለመጠጣትም ተመራጩ ጊዜ ጠዋት ብትጠጡት ምርጥ ነው። አምስተኛ የሎሚ ውሃ ነው። ሎሚ ቫይታሚን ሲ የደም ስር የመለጠጥ ችሎታን ያሻሽላል። የቫይታሚን ሲ ይዘቱ የደም ግፊትንም ለመቀነስ ይረዳል። ኮላጅን እንዲመረትም በመርዳት የደም ወሳጅ እናም የደም ምላሽ ስሮችንም ያጠናክራል። ደምን ቀጭን በማድረግ የደም መርጋትም እንዳይፈጠር ይከላከላል። ለመጠጣትም ተመራጩ ጊዜ ጠዋት በባዶ ሆድ ግማሽ ሎሚን በሙቅ 1 ብርጭቆ ውሃ ውስጥ ጨምቃችሁ መጠጣት ትችላላችሁ። ስድስተኛ የእርድ ወተት ወይም ደግሞ የእርድ ሻይ ነው። እርድ ኩርኩሚን የሚባል ንጥረ ነገር አለው። ኩርኩሚን የኢንዶቴሊየም የደም ስሮች ውስጠኛ ሽፋን ተግባርን ያሻሽላል። ጠንካራ የሆነ አንቲ ኢንፍላማቶሪ እናም ደምን የማቅጠን ባህሪያትም አሉት። በደም ወሳጅ ቧንቧዎች ውስጥ የኮሌስትሮል ክምችቶችንም ይከላከላል። ለመጠጣትም ተመራጩ ጊዜ ምሽት ብትጠጡት ምርጥ ነው። ሰባተኛ የነጭ ሽንኩርት ውሃ ወይም ደግሞ ሻይ ነው። ነጭ ሽንኩርት ኃይለኛ የተፈጥሮ የደም ስር ማስፋፊያ የሆነውን አሊሲንን ይዟል። የደም ስሮችን ያሰፋል እናም የደም ፍሰትንም ይጨምራል። ከፍተኛ የደም ግፊትንም ይቀንሳል። የኮሌስትሮል መጠንን ይቀንሳል እናም የደም ወሳጅ ቧንቧ ፕላክንም ይከላከላል። ለመጠጣትም ተመራጩ ጊዜ ጠዋት ብትጠጡት ምርጥ ነው።
ስምንተኛ የሂቢስከስ ሻይ ነው። ሂቢስከስ የደም ግፊትን በመቀነስ እንደ ተፈጥሯዊ ኤሲኢ መከላከያ ወይም ደግሞ ኤሲኢ ኢንሃቢተርስ እንደምንላቸው ሆኖ ያገለግላል። የደም ስሮችን የሚከላከሉ ከፍተኛ አንቲኦክሲዳንቶችም አሉት። የደም ወሳጅ ቧንቧዎች የመለጠጥ ችሎታን ያሻሽላል እናም ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። ለመጠጣትም ተመራጩ ጊዜ ከሰዓት በኋላ ወይም ደግሞ ምሽት ላይ ምርጥ ነው። ዘጠነኛ የኮኮዋ መጠጥ ነው። ጥቁር ኮኮዋ ማለት ነው። ኮኮዋ የናይትሪክ ኦክሳይድ ምርትን የሚያነቃቁ ፍላቫኖልስን በውስጡ ይዟል። የደም ስር መስፋፋትንና ዝውውርንም ያሻሽላል። ወደ አንጎልናም ልብ የሚሄደውን የደም ፍሰትንም ይጨምራል። ብግነትንና የኦክሲዲቲቭ ስትረስንም ይቀንሳል። ለመጠጣትም ተመራጩ ጊዜ ከሰዓት በኋላ ወይም ደግሞ ከስፖርት በፊት ከአንድ ሰዓት በፊት ጠጡት። የኮኮዋ መጠጥ ማለት ከኮኮዋ ዱቄት ወይም ደግሞ ከቸኮሌት ፍሌክስ ቁራጮች ተዘጋጅቶ የሚጠጣ መጠጥ ነው። በአብዛኛው ከወተት ወይም ደግሞ ከውሃ ጋር ተቀላቅሎ ይዘጋጃል። በተለይም ሞቅ ብሎ ሲጠጣ ምርጥ ነው። ዋና ይዘቱ እናም አዘገጃጀቱ የኮኮዋ ዱቄት ይህ የሚገኘው ከካካኦ ዛፍ ፍሬ ነው። የካካኦ ፍሬ ዘር ተቆልቶ ተጨምቆና ስቡ ከተወገደ በኋላ ተፈጭቶ የሚዘጋጅ ነው። አዘገጃጀቱም በአብዛኛው የኮኮዋ ዱቄት፣ ወተት ወይም ደግሞ ውሃ እናም ስኳር ይጨመርበታል። አንዳንዴም ተጨማሪ ጣዕምን ለመስጠት ቫኒላ ወይም ደግሞ ቀረፋ ሊጨመርበትም ይችላል። ሞቅ ብሎ ወይም ደግሞ ቀዝቀዝ ብሎም ሊጠጣ ይችላል። የጤና ጥቅሞቹም ጥቅም ላይ የዋለው ኮኮዋ ንጹህ ከሆነ ኮኮዋ በተፈጥረው ጤናማ የሆኑ ውህዶችን ይዟል። በተለይም የፍላቮኖይድ የተባሉ አንቲኦክሲዳንቶችን በውስጡ ይዟል። ንጹህ ኮኮዋን መጠጣት የልብ ጤናን ያሻሽላል፣ የአእምሮ ተግባርንም ያሻሽላል እና የስሜት መሻሻልንም ያመጣል። ታዲያ ማወቅ ያለባችሁ እንደ ማሳሰቢያ የንግድ የኮኮዋ መጠጦችና የፈጣን ቸኮሌት ዱቄቶች ብዙ ስኳርና ተጨማሪ ስብ ሊኖራቸው ስለሚችል የጤና ጥቅሞችን ለማግኘት ሲባል በተቻለ መጠን ንጹህና ስኳር ያልተጨመረበትን ኮኮዋ መጠቀም ይመከራል። ይህንን እወቁ። አስረኛ ደግሞ ለብ ያለ ውሃ ነው። ለብ ያለ ውሃ የደም ስሮችን ዘና በማድረግ የደም ፍሰትን ያሻሽላል። የደም ቪስኮሲቲ ወይም ደግሞ ቲክነስ ወይም ውፍረቱን ለመቀነስም ይረዳል። በሰውነት ውስጥ ያሉ የንጥረ ነገሮች ማጓጓዝንም ያጎለብታል። የልብ ተግባርንና የውሃ አቅርቦትንም ይደግፋል። ለመጠጣትም ተመራጩ ጊዜ ጠዋትናም ከመተኛታችሁ በፊት ምርጥ ነው። 11ኛ የካየን ፔፐር ወይም ደግሞ የሚጥሚጣ መጠጥ ነው። በጣም 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 በጥቂቱ ማለት ነው። በሩብ በማንኪያ ማለት ነው። ከአንድ ማንኪያ ላይ ሩቧን 1/8 ብቻ ነው የምትጠቀሙት። የደም ስሮችን የሚያሰፋ የተፈጥሮ ውህድ የሆነውን ካፕሳይሲንን ይዟል። የደም መርጋትም እንዳይፈጠር ይረዳል። ወደ እጆችና እግሮች የሚሄደውንም የደም ፍሰትንም ያነሳሳል። የሜታቦሊዝምን እናም የልብ ጤናንም ይደግፋል። የካይን ፔፐር ድሪንክ ወይም ደግሞ የካይን ፔፐር መጠጥ ማለት ካይን ፔፐር ወይም ደግሞ ሚጥሚጣ ከፈሳሽ ጋር በመቀላቀል የሚዘጋጅ መጠጥ ነው። በተለምዶ ከውሃ ጋር የሚቀላቀል ሲሆን ብዙውን ጊዜ የሎሚ ጭማቂ፣ ማር እንደ አማራጭ፣ አንዳንድ ጊዜ ዝንጅብል፣ አፕል ሳይደር ቪኔጋር ወይም ደግሞ ሌሎች ቅመሞች ለተጨማሪ ጥቅምና ጣዕም ይጨመርበታል። ለመጠጣትም ተመራጩ ጊዜ ጠዋት መጠጣት ምርጥ ነው፣ ምግብ ከተመገባችሁ በኋላ። እንዴት ይዘጋጃል? ከ1/8 እስከ 1/4 ማለትም ሩብ የሻይ ማንኪያ የካይን ፔፐርን በመጠቀም ጀምሩ። 1 ብርጭቆ ሞቅ ያለ ውሃ፣ 1 የሾርባ ማንኪያ የሎሚ ጭማቂና 1 የሻይ ማንኪያ ማር እንደ አማራጭ፣ ሁሉንም በአንድ ላይ ቀላቅላችሁ መጠጣት ነው። ብዙ ሰዎች ይህን መጠጥ ጠዋት በባዶ ሆድ ሜታቦሊዝምን ለማስጀመር ይጠጡታል። ታዲያ ማወቅ ያለባችሁ እንደ ማሳሰቢያ የካይን ፔፐር በጣም አደገኛ ስለሆነ በጣም በጥቂቱና በትንሽ መጠን መጀመርና ለሰውነታችሁ ምላሽ ትኩረት መስጠት አስፈላጊ ነው። የጤና ሁኔታ ወይም ደግሞ ችግር ካለባችሁ ወይም መድኃኒቶችን የምትወስዱ ከሆነ ማንኛውንም አዲስ መጠጥን ከመጀመራችሁ በፊት ግዴታ ሐኪማችሁን ማማከር ያስፈልጋል። በጣም በትንሽ መጠን ጀምሩ። በ1/8
የሻይ ማንኪያ ባነሰ መጠን ማለት ነው። ይህ ከሩብ የሻይ ማንኪያም በጣም ትንሽ ነው። እንዲሁም ከምግብ በኋላ ውሰዱ። በባዶ ሆድ ከመውሰድ ይልቅ ከትንሽ ምግብ በኋላ መውሰድ የጨጓራ ግድግዳው እንዲጠበቅም ይረዳል። ማር ጨምሩበት። ማር ወይም ደግሞ ተፈጥሯዊ ጣፋጭነትን መጨመር የማቃጠል ስሜቱን ትንሽ ሊያለዝበውም ይችላል። እንዲሁም ከሞቀ ውሃ ጋር ውሰዱት። በጣም ሞቃት ወይም ደግሞ በጣም ቀዝቃዛ ከመሆን ይልቅ ለብ ያለ ውሃ መጠቀም ተመራጭነት አለው። በከፍተኛ የጨጓራ አሲድ ወይም ደግሞ በቁስለት ችግር ከተሰቃያችሁ ግን በፍጹም መሞከርም መጠቀምም የለባችሁም። እንዳልኳችሁ በጣም ጥቂት ነው ብን እንደማድረግ ማለት ነው። 1/8 የሻይ ማንኪያ ማለት። ስለዚህ በዛ መጠን ጀምሩት። 12ኛ ጥቁር ቡና ነው። ካፌን የደም ስር መስፋፋትን ለጊዜው ይጨምራል። ወደ ጡንቻዎችና አንጎል የሚሄደውን የደም ፍሰትንም ያሻሽላል። ናይትሪክ ኦክሳይድን ያጎለብታል። እንዲሁም ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ታዲያ ከመጠን በላይ መውሰድ የደም ስሮችን ስለሚያጠብ ከመጠን በላይ መጠጣትን አስወግዱ። 13ኛ የሐብሐብ ጁስ ወይም ደግሞ ጭማቂ ነው። ሐብሐብ ወደ ናይትሪክ ኦክሳይድ የሚቀየረውን ኤል ሲትሩሊንን ይዟል። የደም ስሮችን ዘና እንዲሉ ይረዳል። እናም አጠቃላይ የደም ፍሰትንም ያሻሽላል። የውሃ አቅርቦትንና የልብ ተግባርንም ይደግፋል። ለመጠጣትም ተመራጩ ጊዜ ጠዋት ወይም ደግሞ ከስፖርት በፊት ጠጡት። 14ኛ አፕል ሳይደር ቪኒጋር ነው። አፕል ሳይደር ቪኒጋር ትራይግሊሰራይድን እናም ኮሌስትሮልን ለመቀነስም ይረዳል። ጤናማ የደም ግፊትን ይደግፋል። የደም ስኳር ሚዛንንም ያሻሽላል። በደም ስር ላይ የሚደርሰውን ጉዳትንም ይቀንሳል። ለመጠጣትም ተመራጩ ጊዜ ከምግብ በፊት በውሃ ተቀላቅሎ ብትጠጡት ምርጥ ነው። በአጠቃላይ የደም ዝውውርን የሚያነቃቁ ምርጥ መጠጦች የምንላቸው 5ቱ በተለይ በጣም ኃይለኛ መጠጦች የምንላቸው የቀይ ስር ጭማቂ፣ የሮማን ጭማቂ፣ የዝንጅብል ሻይ፣ አረንጓዴ ሻይ እናም የነጭ ሽንኩርት መጠጥ በጣም ምርጥና ሱፐር የሆኑ ናቸው። ለዕለታዊ አጠቃቀም ደግሞ ምርጥ አማራጮች የምንላቸው የሎሚ ውሃ፣ የእርድ ሻይ፣ የሂቢስከስ ሻይ፣ ለብ ያለ ውሃ እናም የኮኮዋ መጠጥ ለዕለታዊ አጠቃቀም ምርጥ ናቸው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።